በታሪክ ውስጥ አንድ ተራ ሰው ምንም አይነት የፖለቲካም ሆነ የሀብት ዳራ ሳይኖረው እንዴት የዓለማችንን ታሪክ ሙሉ በሙሉ ወደ አስከፊ አቅጣጫ ሊቀይረው ቻለ ብላችሁ አስባችሁ ታውቃላችሁ? ይህ ሰው በንግግሮቹ በሚሊዮኖች የሚቆጠሩ ሰዎችን እያስተጋባ በውስጣቸው ያለውን ቁጣና ተስፋ መቁረጥ በመጠቀም ዓለምን ወደ ሁለተኛው የዓለም ጦርነትና ወደ ወደር ወደሌለው እልቂት መርቷታል። የሰው ልጅ ታሪክ ካስመዘገባቸው እጅግ ጨካኝና አምባገነን መሪዎች መካከል በግንባር ቀደምትነት የሚጠቀሰው ይህ ግለሰብ አዶልፍ ሂትለር ነው። የእርሱ ስም ሲነሳ ዛሬም ድረስ በዓለም ዙሪያ ያሉ ሰዎች ዘንድ የሚፈጠረው ስሜት የድንጋጤ፣ የፍርሃትና የሐዘን ነው። ታዲያ ይህ ሰው እንዴት ወደ ሥልጣን መጣ? በውስጡ የነበረው ያ ሁሉ ጥላቻ ከየት የመነጨ ነበር? ከአንድ ተራና መንገድ ላይ ወድቆ ከነበረ ሰዓሊነት ዓለምን እስከ ደም ማጠብ ያደረሰው ጉዞ ምን ይመስል ነበር? ዛሬ የዚህን ሰው የሕይወት ታሪክ ከጅማሬው እስከ ውድቀቱ በጥልቅና በዝርዝር እንመለከታለን። አብራችሁን ቆዩ። አዶልፍ ሂትለር የተወለደው በፈረንጆቹ ሚያዝያ 1889 በኦስትሪያዋ ብራውናው አም ኢን በምትባል አነስተኛ ከተማ ውስጥ ነው። የልጅነት ጊዜው ብዙም ደስታ የሞላበት ወይም የተረጋጋ አልነበርም። አባቱ አሎይስ ሂትለር በጣም ጥብቅ፣ ቁጡና ብዙ ጊዜ በቤተሰቡ ላይ ኃይል የሚጠቀም የጉምሩክ ሠራተኛ ሲሆን፣ እናቱ ደግሞ ለስላሳና አዶልፍን የምትነካከብ ሙሉ ፍቅሯን ለልጇ የሰጠች ሴት ነበረች። አዶልፍ ገና በልጅነቱ የጥበብ ሥራዎችንና ስዕልን በጣም ይወድ ነበር። በተፈጥሮ ዝምተኛና በሐሳብ የሚዋልል ልጅ ቢሆንም የራሱን ዓለም በስዕሎቹ መፍጠር ያስደስተው ነበር። ሆኖም አባቱ ልጁ እንደሱ የመንግሥት ሠራተኛ እንዲሆን ይፈልግ ስለነበር በሁለቱ መካከል ሁልጊዜም ከፍተኛ የሆነ ግጭትና አለመግባባት ይፈጠር ነበር። አዶልፍ የጥበብ ትምህርት ቤት መግባት ሲፈልግ፣ አባቱ ግን የቴክኒክ ትምህርት ቤት አስገባው። ይህ ውሳኔ አዶልፍን ለትምህርት ያለውን ፍላጎት እንዲያጣ አደረገው። አባቱ በድንገት በሞተ ጊዜ አዶልፍ ገና የ14 ዓመት ታዳጊ ነበር። ከዚያን ጊዜ በኋላ መደበኛ ትምህርቱን አቋርጦ የልጅነቱ ሕልሙን ለማሳደግ ማለትም ታዋቂ ሳሊ ለመሆን ወደ ጥበብ ከተማዋ ቪየና አመረ። ነገር ግን ሕይወት እንደሱ ያስበው አልቀለለችውም። ቪየና ለእርሱ የሕልሙ መክሸፊያ ከተማ ሆና ጠበቀችው። በቪየና የጥበብ አካዳሚ ፈተና ቢወስድም በቂ የጥበብ ችሎታ የለህም በሚል በተከታታይ 2 ጊዜ ውድቀት ተደረገበት። ይህ ክስተት በሕይወቱ ውስጥ ትልቅ የብስጨትና የውድቀት ስሜት የፈጠረበት ሲሆን፣ ይህ አጋጣሚ ባይፈጠር ኖሮ ዓለም ምናልባት አንድ ተራ ሰዓሊ ታገኝና በሚሊዮኖች የሚቆጠሩ ሰዎችን ሕይወት ትታድጋለች ብለው የሚያስቡ የታሪክ ምሁራኖች ጥቂቶች አይደሉም። በዚሁ የውድቀት ስሜት ውስጥ እያለ ከምንም በላይ የሚወዷት እናቱ በካንሰር በሽታ ስትሞት ደግሞ የብቸኝነትና የሐዘን ጥግ ላይ ደረሰ። በቪየና ከተማ ውስጥ ብቻውን መኖር ለአዶልፍ ሂትለር እጅግ ፈታኝና አሳዛኝ ጊዜ ነበር። ምንም አይነት መደበኛ ገቢ አልነበረም። መኖሪያ ቤትም አጥቶ ነበር። በየጎዳናውና በድሆች መጠለያ ውስጥ እያደረ አነስተኛ ፖስታ ካርዶችና ሕንፃ ስዕሎችን እየሳለ ለቱሪስቶች በመሸጥ የዕለት ጉርሱን ለማግኘት ይጥር ነበር። በዚህ የችግርና የመከራ ጊዜ ነው አእምሮ በተለያዩ ጽንፈኛ ፖለቲካዊ አመለካከቶችና የዘረኝነት አስተሳሰቦች መመረዙ ጀመረው። በተለይም በወቅቱ በከተማ ውስጥ በስፋት የሚስተጋባ የነበረን ጸንተ አይሁድ ወይም አንታይሴማይቲዝም አስተሳሰብን በውስጡ አሰረጸ። ቪየና በወቅቱ የብዙ ባህሎችና ብሔሮች መኖሪያ ብትሆንም ሂትለር ግን ይህን ልዩነት እንደ ስጋት ማየት ጀመረ። ለራሱ ግላዊ ውድቀትም ሆነ ለህብረተሰቡ የኢኮኖሚ ችግር አይሁዳውያንንና ማርክሲስቶችን በዋና ተጠያሚነት መፍረድ ጀመረ። የልጅነቱ ጥበብ ህልሙ ሲጨናገም በውስጡ ያደገው የጥላቻና የምሬት ስሜት ሌላ አደገኛና ጨካኝ ማንነትን በእርሱ ውስጥ እየፈጠረ መጣ። ይህ ጊዜ የሂትለርን ወደፊት ፖለቲካዊ አቅጣጫ የጠረገና ዓለምን ለሚያናውጠው እኪው ሐሳብ መሠረት የጣለ ወቅት ነው። በአንደኛው የዓለም ጦርነት በፈረንጆቹ 1914 ሲፈነዳ ሂትለር ይህን እንደ ትልቅ አጋጣሚና የሕይወት ዓላማ ማግኛ ተመለከተው። በወቅቱ ሕይወቱ ምንም አይነት ትርጉምና ግብ አጥቶ ስለነበር ጦርነቱ ለእርሱ አዲስ ተስፋና መሸሸጊያ ሆነለት። ወዲያውኑ የጀርመንን ጦር በፈቃደኝነት ተቀላቅሎ ወደ ግንባር ዘመተ። በጦርነቱ ውስጥ መልእክተኛ በመሆን በከፍተኛ የጦርነት ቀጣናዎች ውስጥ በጀግንነት በማገልገሉ አይረን ክሮስ የተሰኘውን ከፍተኛ የጀግንነት ሜዳሊያ 2 ጊዜ ተሸለመው። ጦርነቱ ለእርሱ ሁሉም ነገሩ ነበር። ዲሲፕሊን፣ ዓላማ እና የጓድነት ስሜትን ያገኘው በዚሁ የጦር ሜዳ ውስጥ ነው። ነገር ግን በጦርነቱ ማብረቂያ አካባቢ በጠላት የጋዝ ጥቃት ታውሮና ቆስሎ ሆስፒታል ውስጥ ሕክምና እየተከታተለ ባለበት ወቅት ጀርመን ጦርነቱን መሸነፏን እና እጅ መስጠቷን ሰማ። ይህ ዜና ለእርሱ መብረቅ ነበር።
በዓይኑ ላይ ከደረሰበት ሕመም በላይ የሀገሩ መሸነፍ ልቡን ሰበረው። በሆስፒታሉ አልጋ ላይ ሆኖ መሪር ለቅሶ አለቀሰ። የጀርመን መሸነፍ ለእርሱ ሊቀበለው የማይችለው ታላቅ ክህደት ነበር። ጀርመን በጦር ሜዳ የጀግንነት ውጊያ አድርጋ አልተሸነፈችም። ነገር ግን ከጀርባዋ በፖለቲከኞች፣ በአይሁዶች እና በኮሙኒስቶች ተወግታ ነው የሚል ጽኑ እምነት አሳደረ። ይህ መሠረተ ቢስ የሆነው የጀርባ ውጋት ሴራ ስታብ ኢን ዘ ባክ ሚት የሕይወቱ አዲስ ምዕራፍ መክፈቻና የዓለም መጻኢ ዕጣ ፈንታ መቀየሪያ ሆነ። አሁን ሂትለር ዓላማ አለው። ዓላማውም ጀርመንን ከውርደት ማዳንና ከዳተኞችን መበቀል ነው። ከጦርነቱ በኋላ ወደ ሙኒክ የተመለሰው ሂትለር በጀርመን ውስጥ የነበረውን ከፍተኛ ፖለቲካ ቀውስ፣ ሥራ አጥነትና የኢኮኖሚ ድቀት ተጠቅሞ የፖለቲካ እንቅስቃሴውን ጀመረ። መንግሥት በሀገሪቱ ውስጥ ያሉት አክራሪ የፖለቲካ ቡድኖች እንዲሰልል በሰጠው ሥራ መሠረት ትንሽና ተሰሚነት ያልነበራትን የጀርመን ሠራተኞች ፓርቲን ስብሰባ ለመታዘብ ሄደ። ነገር ግን ፓርቲው ዓላማ ከራሱ አስተሳሰብ ጋር አንድ መሆኑን ሲገነዘብ ስልቱን ትቶ የፓርቲው አባል ሆነ። ብዙም ሳይቆይ በልዩና ስሜት ቀስቃሽ ድንግቤ ችሎታው ሰዎችን የማሰመን አቅሙና በሚያነባረቀው ድምፁ የፓርቲው መሪ ለመሆን በቃ። ፓርቲውንም አደራጅቶ የብሔራዊ ሶሻሊስት የጀርመን ሠራተኞች ፓርቲ ወይም በአጭሩ ናዚ ፓርቲ ብሎ ሰየመው። በፈረንጆቹ 1923 በጣሊያኑ አምባገነት ቤኒቶ ሙሶሊኒ ተመስቶ የባቫሪያን መንግስትን በኃይል ለመገልበጥ የቢራ አደራር መፈንቅለ መንግስት የሚባል የትጥቅ ሙከራ አደረገ። ነገር ግን ሙከራው በፖሊስ እርምጃ ስለከሸፈ ተይዞ ለፍርድ ቀረበ። በመገተልም 5 ዓመት ተፈርዶበት እስር ቤት ገባ። ነገር ግን እስር ቤቱ ለእርሱ የፖለቲካ ማብረኪያ አልነበረም። ይልቁንም ሐሳቡን በስፋት የሚያሰራራበትና በአገር አቀፍ ደረጃ ትኩረት የሚያገኝበት መድረክ ሆነለት። እስር ላይ ያለ በኋላ ላይ የናዚ ጀርመን መተዳደሪያ ሕግን የሆነውን ማይን ካምፕ ወይም የእኔ ትግል የተሰኘውን መጽሐፉን ጻፈ። በዚህ መጽሐፍ ውስጥ ራሱን የዘረኝነት ርዕዮተ ዓለሙ፣ አይሁዶችን የማጥፋት አሰቃቂ ዕቅዱንና የጀርመንን ግዛት የማስፋፋት ሕልሙን ያለምንም ድብቅነት በግልጽ አስቀመጠ። ከአንድ ዓመት ባነሰ ጊዜ ውስጥ ከእስር ከተፈታ በኋላ ሂትለር ስልጣንን በኃይልና በመሳሪያ ሳይሆን በዴሞክራሲያዊ ምርጫና በረቀተ የፖለቲካ ስትራቴጂ ሚዝ እንደሚገባው ተገነዘበ። ሕዝቡን በንግግር ማማለል፣ የስነ ልቦና ጨዋታዎችን መጫወት ጀመረ። በፈረንጆቹ 1929 በአሜሪካ የተጀመረውና ዓለምን ያዳረሰው ታላቁ የኢኮኖሚ ድቀት ዘ ግሬት ዲፕሬሽን ለሂትለር ትልቅ የፖለቲካ በረከት ሆነለት። በሚሊዮኖች ከሚቆጥሩ ጀርመናውያን ሥራ አጥተው ተርበው የሀገሩ ገንዘብ ዋጋ አጥቶና በሀገራቸው የዋይማር ሪፐብሊክ መንግሥት ላይ ሙሉ በሙሉ ተስፋ ቆርጦ በነበረበት ወቅት ሂትለር እንደ አዳኝ ሆኖ በብጠጅ አለ። የጀርመን ብሔራዊ ቆራድ የሚመልስላቸው፣ ለሁሉም ሥራ የሚፈጥርላቸው እና ጀርመንን እንደገና በዓለም ላይ ታላቅ ሀገር የሚያደርግላቸው በከፍተኛ ስሜት ቃል ገባላቸው። ንግግር ስላቱ አስገራሚ ነበር። ሰዎችን ስሜት እንዴት መቆጣጠር፣ ፍርሃታቸውን እንዴት መጠቀምና ቁጣቸውን ወደ አንድ ጠላት እንዴት ማዞር እንደሚችል ጠንቅቆ ያውቃል። ቀስ ብለው የናዚ ፓርቲ በፓርላማ ውስጥ ከፍተኛ ድምፅ እያገኘና ተቀባይነቱ እየጨመረ መጣ። በመጨረሻም በጥር 1933 የጀርመን ፕሬዝዳንት የነበሩት ፖል ቮን ሂንደንበርግ በተለያዩ የፖለቲካ ጫናዎች ምክንያት ሂትለርን የጀርመን ቻንስለር አድርገው ሾሙት። ይህ ቀን በዓለም ታሪክ የዲሞክራሲ ማብቂያ እና እጅግ አስከፊው የጨለማ ዘመን አጀማመር ነበር። ስልጣን እንደያዘም ዴሞክራሲን በመጠቀም ዴሞክራሲን ማፍረስ ጀመረ። በፍጥነት ሁሉንም የተቃዋሚ ፓርቲዎች አገደ፣ ተቃዋሚ ፖለቲከኞችን አሰረ ወይም ገደለ፣ ሚዲያውን ሙሉ በሙሉ ተቆጣጠረ እና ፕሬዝዳንቱ ሲሞቱ ራሱን ደር ፉረር ወይም ጠቅላይ መሪ ብሎ አወጀ። ሂትለር ፍጹም አምባገነንና ተቀናቃኝ የሌለው መሪ ከሆነ በኋላ የጀርመንን ኢኮኖሚ በማሳደግ እና ሥራ አጥነትን በመቀነስ የሕዝቡን ድጋፍ አጠናከረ። ነገር ግን ከጀርባ ጀርመንን ለትልቅ ጦርነት እያዘጋጀ ነበር። ከአንደኛው የዓለም ጦርነት በኋላ የተፈረመውን እና ጀርመንን የሚያዳክመውን የቬርሳይን ስምምነት በይፋ በመጣስ የጦር መሳሪያ ምርትን አፋጥነው ጦሩንም በከፍተኛ ደረጃ አስፋፋ። እሱ የሚፈልገው ጀርመን በአውሮፓ ላይ ፍጹም የበላይነት እንድትኖራት፣ ተጨማሪ መሬት እንድታገኝ እና የአርያን ዘር የተባለው ንጹሕ የጀርመን ሕዝብ ዓለምን እንዲገዛ ነበር። በአንጻሩ ደግሞ ለእርሱ ዝቅተኛ ናቸው ያላቸውን ዘሮች ለማጥፋት ተነሳ። በመስከረም 1 ቀን 1939 የጀርመን ጦር ያለምንም ማስጠንቀቂያ ፖላንድን ሲወራ ሁለተኛው የዓለም ጦርነት በይፋ ተጀመረ። መጀመሪያ ላይ የሂትለር ጦር የማይበገር ይመስል ነበር። በብሊትስክሪግ ወይም በመብረቃዊ የጦርነት ስልት ፈረንሳይን፣ ቤልጂየምን፣ ኔዘርላንድስን እና አብዛኛውን የአውሮፓ ክፍል በከፍተኛ ፍጥነት ተቆጣጠረ። የሂትለር ግዛት ከጫፍ እስከ ጫፍ ተለጠጠ። ነገር ግን
የሂትለር አገዛዝ ከጦርነትና ከግዛት መስፋፋት ባለፈ በታሪክ ታይቶ የማይታወቅ እጅግ ዘግናኝ የሆነ የዘር ማጥፋት ወንጀል ፈጸመ። ሆሎኮስት በመባል በሚታወቀው በዚህ ስልጠናዊ እና አሰቃይ የጅምላ ጭፍጨፋ 6 ሚሊዮን አይሁዳውያን እንዲሁም በሚሊዮኖች የሚቆጠሩ ሌሎች ንጹሃን ዜጎች፣ አካል ጉዳተኞች እና የፖለቲካ እስረኞች በአውሽቪትስና በሌሎችም የሞት ማጎኛ ካምፖች ውስጥ በመርዝ ጋዝ፣ በረሃብ እና በግፍ ተገደሉ። የሂትለር ጥላቻ በሰው ልጅ ታሪክ ውስጥ መቼም ቢሆን የማይታተብና የማይረሳ ጥቁር ጠባሳ ጥሎ አልፏል። ሆኖም የጥፋት ጽባው ሲሞላ የራሱ ትዕቢት ለውድቀቱ ምክንያት ሆነ። ስልጣኑና ኃይሉ ልቡን ስላሳበጠው ያለምንም በቂ ዝግጅት ግዙፋን የሶቪየት ኅብረትን ለመውረድ ያደረገው ሙከራ እና በተጓዳ አሜሪካ ወደ ጦርነቱ መግባቷ የናዚ ጀርመንን ዕጣ ፈንታ ወደ መጨረሻው ምዕራፍ አፋጠነው። የጀርመን ጦር በሩሲያ በረዶ እና በስታሊንግራድ ጦርነት ክፉ ተመታ። ከዚያን ጊዜ ጀምሮ የሂትለር ጦር ወደ ኋላ ማፈግፈግ ጀመረ። የአጋር አገራት ጦር ማለትም አሜሪካ፣ ብሪታንያና ሶቪየት ኅብረት ከምዕራብም ከምስራቅ ጀርመንን እየወጠሯት መጡ። ሂትለር ለ1000 ዓመታት ይቆያል ብሎ የፎከረለት ታላቁ ግዛት ዘ ተርድ ራይክ በ12 ዓመታት ውስጥ ፈራርሶ አመድ እየሆነ ነበር። በፈረንጆቹ ሚያዝያ 1945 የሶቪየት ጦር የጀርመንን ዋና ከተማ በርሊንን ሲከብ እና ከተማዋ በቦምብ ስትደበደብ ሂትለር ከመሬት በታች ባለ ጠንካራ ምሽግ ወይም ባንከር ውስጥ ከመሪዎቹ ጋር ተደብቆ ነበር። ውጭ ላይ ወታደሮቹና ሕፃናት ሳይቀሩ ለእርሱ ሲሉ እየሞቱ፣ እሱ ግን በጨለማው ምሽግ ውስጥ ሆኖ ምናባዊ ጦርን ይያዝ ነበር። በመጨረሻም ሙሉ በሙሉ የተሸነፈ መሆኑን እና ከዚህ ማምለጥ እንደማይቻል ሲያውቅ ለጠላቶቹ እጅ ከመስጠትና በሕዝብ ፊት ከመዋረድ ይልቅ ራሱን ማጥፋትን መረጠ። ሚያዝያ 30 ቀን አዲስ ካገባቻት የረጅም ጊዜ ፍቅረኛው ኢቫ ብራውን ጋር በመሆን በዚያው ጨለማ ምሽግ ውስጥ የሽጉጥ ቃታ በመሳብ የገዛ ሕይወቱን አጠፋ። አስከሬኑም ጠላቶቹ እጅ እንዳይገባ በረዳቶቹ ቤንዚን ተረክፈክቦበት ተቃጠለ። አንድ ግለሰብ በውስጡ ባረገዘው ጥላቻ፣ ዘረኝነት፣ ሌሎች ሰዎችን ዝቅ አድርጎ ማየት እና እውር የሆነ አምባገነንነት መጨረሻው ምን ያህል አጥፊና ዘግናኝ እንደሆነ ነው። ታሪክን መማር ያለብን እንዳይደገም ለማድረግ እንጂ በፈረሰ ከተማና በጠፋ የሰው ሕይወት ላይ ቆሞ ለመሰጸት መሆን የለበትም። ሰላም፣ መከባበርና አብሮ መኖር ከምንም ነገር በላይ ውድና ሁላችንም ዘብ ልንቆምላቸው የሚገቡ እሴቶች ናቸው። የዛሬው የታሪክና የሕይወት ጉዟችን ይህን ይመስል ነበር። ይህ የቪዲዮ ዝግጅት ስለ ዓለማችን ታሪክ አዲስ ዕውቀትና የተሻለ ግንዛቤ እንደፈጠረላችሁ ሙሉ ተስፋ አደርጋለሁ። የታሪክ ትምህርቶች ሁልጊዜም ለነገ ሕይወታችን፣ አብሮነታችንና ሰላማችን ትልቅ ብርሃን ናቸውና ይህን ቪዲዮ ከወደዳችሁት ላይክ በማድረግ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ ድጋፋችሁን አሳዩኝ። እንዲሁም በቻናላችን ላይ የሚለቀቁ ሌሎች መሰል ጥንቅ አጓጊና አስተማሪ የሆኑ ታሪክ ትረካዎች፣ የሕይወት ታሪኮችና ዶኩመንተሪዎች እንዳያመልጧችሁ አሁኑኑ ሰብስክራይብ ማድረግና የደውል ምልክቷን መጫን አትርሱ። የዛሬውን ፕሮግራም በተመለከተ ያላችሁን ሐሳብ፣ አስተያየት እና ለወደፊት ስለማን የሕይወት ታሪክ እንደምትሰራላችሁ ከስር በኮሜንት መስጫው ላይ ጻፉልኝ። ሁሉንም አነባለሁ። በቀጣይ በሌላ አዲስና አስተማሪ ታሪክ ማህደር እስክንገናኝ በያላችሁበት ሰላም፣ ፍቅርና ጤና እመኝላችኋለሁ። ቸርን ሰንብት።